ራስን መሆን ብሎ የሚጠይቀውስ ማን ነው? ጠያቂው ማን ነው? ራሱንስ የሚሆነው ማን ነው የሚለው ማለት ነው። እኔ ማን ነኝ ብዬ እኔ ማን ነኝ የሚለውን ጠያቂውን ትቼ ከዛ ከጠያቂው ቢዮንድ ዳት ያለውን እኔነት እንዴት አወቁ? በሂንዱይዝም ውስጥ ራስ ሆኖ ቡዲዝም ውስጥ ራስ ሆኖ የኦሾን ስኩል ኦፍ ቶት ሪጀክት የሚያደርጉ ብዙ አሉ። እኔ ማን ነኝ፣ ተፈጥሮ ምንድነው፣ ፈጣሪ ምንድነው የሚለው ማለት ነው። ሜጃ ዳይሬክሽንስ ከማጣት ያኔ ደግሞ ከሶሻል ደግሞ የመለየት ደግሞ ነገር አለ። ድሮ የሚያደርጉትን ልምምድ ያለ ማድረግ ምናምን ያ ደግሞ ሶሻል አይዞሌሽን ደግሞ የሚፈጥረው ሜንታል ስትረስ አለ። እኔ ደግሞ ከኤክስፒሪየንሴ ጋር አዋህጄ ከኤንቫይሮንመንቴ ጋር አዋህጄ ከልምዶቼ ጋር አዋህጄ ሀሳቦችን ማቆየትም መልቀቅም እችላለሁ ማለት ነው። አንድ ሰው የሆነ ነገር ኤክስፕረስ ሲያደርግ በገባው ልክ ባወቀው ልክ በተገለጠ ልክ ነው ያ ሰው የሚጽፈው ወይም ሀሳቡን የሚያቀርበው ሰው ኤቭሪቲንግ ያ ሰው ያለው ከኔ ጋር መስማማት ላይኖርበት ይችላል። እኔ በጣም ወደው ኦሾን ነው። ኦሾን ነው ብዙ ባይዘ ኢትዮጵያ ላይ ኦሾን የሚወዱ ሰዎች አሉ። ኦፍ ኮርስ ሰላም እንዴት ሰነበታችሁ? ውድ የአርሞሞ ቤተሰቦች፣ በአርሞሞ ፖድካስት እንግዲህ በየሳምንቱ የተለያዩ እንግዶችን ይዤላችሁ እየቀረብኩ ዛሬ ላይ ደርሰናል። ዛሬም እንግዲህ አንድ በጣም አሪፍ እንግዳ ይዤላችሁ ቀርብ ያለው ዛሬ ከየርጄሪ ጋር ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። አብራችሁን ቆዩ። እሺ፣ አመሰግናለሁ። ኢየሩሳሌም እባላለሁ። ስለ ራስ ማውራት ብዙ አትወጂም፣ ግን ያው ከመደበኛ ስራዋ ባሻገር በአእምሮ ላይ ራስን በማግኘት ሂደት ላይ በሜዲቴሽንም ላይ በሌሎች ነገሮች ላይ ፐርሰናል ጆርኒም የራስ ጆርኒም አለሽ። ከዛ ውጪ ደግሞ ሶሻል ሚዲያም ላይ የተወሰነ ያንን የምታገኘውን ኤክስፒሪየንስ ሼር ለማድረግ ትሞክሪያለሽ። ሪኩዌስት ከተደረጉ ገስቶች መሀልም አንዱ ነሽ። ስለዚህ ዛሬ አርሞሞ ላይ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። ህይወት ላንቺ ምንድነው ጄሪ? አመሰግናለሁ። ሌላኛው አንድ መጽሐፍም ጽፌያለሁ። ራስን አለማስተዋወቅ ችግሩ። እሺ አነጋሪያቸው እንዲያነብ መጽሐፍ ጽፌያለሁ። መጽሐፉ በእንግሊዘኛና በአማርኛ ነው የታተመው። በአማርኛ ራስን የመሆን ሚስጥር፣ ራስን የመሆን ሚስጥር፣ በእንግሊዘኛ ደግሞ The Secret of Being Yourself ይላል። ቢዩቲፉል። በ2023 ነው የታተመው ማለት ነው። ስለዚህ አሁን አንድ ነገር አወቃችሁ። ኢየሩሳሌም ነች፣ ደራሲም ነች። ከመጽሐፍሽን ጀምር ወይስ ጀስት ኮንሰፕቶቹ ላይ ነው ወዲዞ እንዲሄድ? ማለት ከዛም ብንጀምር ችግር የለውም። ምክንያቱም መጽሐፍ የሚያወራው ራስን ስለመሆን ነው። ራስን ስለመሆን እኔ ያለፍኳቸውን ጆርኒዎች ግን ደግሞ ራስን ለመሆን ይቀድማሉ ያልኳቸው ነገሮች ነበሩ። ስለዚህ እነሱን ነው እዛ መጽሐፍ ላይ እንደ ራሴ ፕሪንሲፕል አድርጌ ያስቀመጥኳቸው ማለት ነው። አንድ ሰው ራሴን መሆን ፈልጋለሁ ወይ ደግሞ ራስን መሆን ሲባል ዝም ብለን እንሰማለንና ስለዚህ ራስን መሆን ሲባል ምንድነው? ከየት ጀምረን ወዴትስ ነው ራሳችንን ምን ሆኖ ራስን መሆን ብሎ የሚጠይቀውስ ማን ነው? ጠያቂው ማን ነው? ራሱንስ የሚሆነው ማን ነው የሚለው ማለት ነው። እነሱን በቀላል ቋንቋ ነው እዛ ውስጥ ያስቀመጥኳቸው ማለት ነው። ራሴን መሆን ፈልጋለሁ ሲል አንዳንድ ሰው የሚጠይቀው ራሱ ማን ነው መሆን የፈለገው ራሱ የሱ ፋክልቲ የሱ አካል የትኛው አካሉ ነው እየጠየቀ ያለው የሚለውን ብዙ ጊዜ የሚጠይቀው ኢጎ ይመስለኛል አይደል? ራሴን መሆን ፈልጋለሁ ሲባል አብዛኛውን ጊዜ ማየው ሰዎች ላይ ሰልፍ አዌርነስ ተብሎ ኢጎ አዌርነስ ነው የሚወራውና ራስ ምንድነው ለንጂ ተመልካቾቻችንም እያወራን ያለ ነው ዝም ብለን ከራሳችን ተነስተን እንዳይመስላቸው። ይሄኛው ሁሉ ጊዜ ማንንም ሰው እኔና ዶክተር ኤልያስ ብቻ ሳይሆን ከዚህ በፊት ያለፉትም ከኛም በኋላ የሚመጡት የሚጠይቁት ፊሎሶፊካል ጥያቄ ነው ማለት ነው። ስለዚህ ኤግዚስተንሻል ኩዌስቸን የመኖርና ያለመኖር ጥያቄ ነው። ከዛ ብንጀምርና ከዛ ቀንጨብ አድርገን እያስረዳናቸው ብንሄድ እኔ ማን ነኝ ብዬ እኔ ማን ነኝ የሚለውን ጠያቂውን ትቼ ከዛ ከጠያቂው ቢዮንድ ዳት ያለውን እኔነት እንዴት አወቅኩ የሚለውን ሲሄድ እኔ ዝም ብዬ ከራሴ ከሆነ ነገር ላይ ተነስቼ አይደለም ማለት ነው። ዓለም ያለው ጥያቄ ከኔ በፊት የነበሩም ከኔ በኋላ የሚመጡ ጆርኒ የዱሰዎች ጆርኒ ነው። ስለዚህ ፊሎሶፊካል ጥያቄ ነው የነበረው። የህይወት ጥያቄ ህይወት ምንድነው? እኔ ማን ነኝ? ተፈጥሮ ምንድነው? ፈጣሪ ምንድነው የሚለው ማለት ነው። ከዛ ደግሞ ወደ ሳይኮሎጂ
ደግሞ ሄደን ደግሞ ወደ ታች ከዛ ደግሞ ወደ ሳይንስ ማለት ነው። ስለዚህ ሳይኮሎጂ ጋር ስንሄድ ማይንድን ነው የምናጠናው። ቅድም ያልከው ኢጎ የሚመጣው እዛ ላይ ስለሆነ ማለት ነው። ስለዚህ ሳይኮሎጂ ጋር ስንሄድ ማይንድን ብቻ ነው የምናጠናው። አንደርስታንዲንግ ዘ ማይንድ ነው የምናደርገው። ስለዚህ ማይንድ ምንድነው የሚለውን እናጠናለን። ሳይንስ ጋር ስንሄድ ደግሞ ተፈጥሮ በራሱ ምንድነው። ሳይንስ ስንሄድ ያው ኢምፒሪካል ዳታ ኤቪደንስ ቤዝድ ምናምን አድርገን ስለሆነ የምንሄደው ማለት ነው። ሳይኮሎጂ ደግሞ አንደርስታንዲንግ ዘ ማይንድ ጭንቅላት በራሱ እንዴት ነው የሚሰራው፣ the algorithm of mind ምንድነው፣ እንዴት ነው የምናስበው፣ ሀሳብ ከየት ይነሳል፣ ኢሞሽኖች ምንድናቸው የሚለው ማለት ነው። ሀሳብ ከየት ይነሳል? አዎ አያይዘን እያወራ ነው። የብዙዎች ጥያቄ ነው። ሀሳብ ከየት ነው የሚመጣው? ሰዎች የሚመስላቸው ሀሳብ ከኛ ላይ ብቻ የሚፈልቅ ነው፣ ግን ሀሳብ ከኛ አይደለም። ሀሳብ የነበረ ያለ የሚኖር ነው። ማይንድ ደግሞ ማለት እንደ አይን፣ እንደ ጆሮ፣ እንደ አፍ፣ እንደ አፍንጫ አንዱ ግን ደግሞ አክቲቭ ሲሆን መስራት ደግሞ ስራው የሱ ሀሳብ የሆነ አንድ አካል ነው፣ አንድ ቱል ነው። አእምሮ ምንለው ማለት ነው። ስለዚህ ሀሳቦች ከኔ ብቻ የመጡ አይደሉም፣ ያሉ የነበሩ የሚኖሩ ሀሳቦች ናቸው። ኤግዚስተንሻል ቶትስ ናቸው። እነሱ ወደ እኔ ጭንቅላት ገቡ። እኔ ደግሞ ከኤክስፒሪየንሴ ጋር አዋህጄ፣ ከኤንቫይሮንመንቴ ጋር አዋህጄ፣ ከልምዶቼ ጋር አዋህጄ ሀሳቦችን ማቆየትም መልቀቅም እችላለሁ ማለት ነው። ምንድነው ጥቅሙ? ሰው ሀሳብ ምንድነው ብሎ ባይጠይቅ፣ እኔ ማን ነኝ ብሎ ባይጠይቅ፣ ራሱን ባያገኝ ምን ያጣ? ኦኬ አለመጠየቅ አይችልም ብዬ አምናለሁ እኔ። ኦኬ ለምን? ምክንያቱም እዚህ ኤግዚስተንስ ወደ ምድር አንድ ሰው ሲመጣ ኦሬዲ ፎርም ተደርጎለት የሚቆየው አለ፣ ሲስተም አለ። ስለዚህ ዛ ሲስተም ውስጥ ገብቶ ኮንፊውዝ መሆኑ ስለማይቀር ያ ሲስተም፣ ያ ፕሮግራም የሚደረገው ሲስተም፣ ያ ኮንዲሽን የሚደረገው ሲስተም በራሱ እንዲጠይቅ ያደርገዋል ማለት ነው። ለኔ ተፈጥሮ በጣም ሩቅ ስለሆነ፣ ምክንያቱም ተፈጥሮን በብዙ መንገድ ዘግተነው ነው የምንኖረው እኛ። ከተፈጥሮ ፍጹም ቶታሊ ውጭ ነን፣ ተለያይተን ነው የምንኖረው ብዬ ነው ማምነው ነው። ስለዚህ የተለያየ ነው ደግሞ እነዚህ ኮንዲሽን ባደረጉን ሲስተሞች ውስጥ ስለምንኖር፣ በዛ ውስጥ ሆነን እንድናስብ ስለምንደረግ፣ በዛ ውስጥ ሆነን ላይፍን ዴሊቨር እንድናረግ ስለሆነ ምንደረገው። ስለዚህ ከተፈጥሮ ውጭ ነን። ስለዚህ ከተፈጥሮ ውጭ ሆነህ መኖር፣ ተፈጥሮ ደግሞ አንተ ተፈጥሮ ስለሆነ ከዛ ውጭ ደግሞ መሆን ከባድ ስለሆነ ማለት ነው። በእነዚህ ፕሮግራሞች ውስጥ ስትሆን አንድ ሰው እዚህ ውስጥ ሲሆን በአንድም በሌላ መልኩ ይጠይቃል። ጠይቆ ተሳካለት ወይስ አልተሳካለትም ብቻ ነው። ጠይቆ የሆነ ቦታ ደረሰ ወይስ በፕሮግራሞቹና በኮንዲሽኖቹ ተጠልፎ ዛው ቀረ ነው ያ መልስ መሰለው። በቃ ስቲል ግን መጠየቅ አያቆምም። እዛ ውስጥም ሆኖ ጥያቄው አለ። እዛ ውስጥ ሆኖ ውስጡ ይጠይቃል። ለጥያቄው እያደገ መሄድ ነው። ጥያቄው እያደገ መሄድ ነው። ዝቅ ብሎ ጠየቀ ወይ ከፍ ብሎ ጠየቀ? እንደዛ አንበለው፣ ሁለቱም እኩል ነው። በዛ ውስጥ ይሄዳል ማለት ነው። ኦኬ ሶ ከዚህ በፊት ያሉ ሰዎች ኢንጆርኒ ሄደውታል ማለት በፊሎሶፊካል እንዳልሽው፣ ሳይኮሎጂም፣ በሪሊጂየስ ስፒሪቹዋል ጆርኒም ላይ ምትወጃቸው እንደዚህ አይነት ነገርን ሞዴል ሊሆን ይችላሉ የምታያቸው ሰዎች አሉ? ማለት ይኖራሉ። ያው በዚህ ህይወት ውስጥ ስትመጣ ስትጨነቅ ስለሆነ የምትጠይቀው፣ ስትጠይቅ ደግሞ ወደ ሆነ መንገድ ይመርሃል። ከዛ ደግሞ ከቱሎቹ ትመርጣለህ። ለኔ ለምሳሌ ወደዛ እኔ ወደ ጠየቅኩት ጥያቄ መልስ ለማግኘት ሲሄድ ወደ መልስ የሚያደርሱን ቱሎችን ነው። አንደኛው ከየትኛው ይሻላል እንጂ there is tools out there፣ ሁሉም ቱሎች አሉ። ስለዚህ ከቱሎቹ ውስጥ ግን የትኛው ነው የተሻለኝ ነው። እኔ ፊሎሶፊካል ጥያቄ ስጠይቅ ሳይኮሎጂ ማይንድን አንደርስታንድ ሳረግ፣ ሳይንስን ተፈጥሮን አንደርስታንድ ሳረግ፣ ከዛ በፊሎሶፊ ውስጥ ደግሞ ሜታፊዚክስ ላይ ሲሄድ እዛ ላይ ሪሊጂን አለ፣ ስፒሪቹዋሊቲ አለ፣ ሳይኮሎጂ አለ። እዛ ላይ ደግሞ ዌስተርን እና ኢስተርን ደግሞ የሚባሉ አሉ። ምዕራባዊና ምስራቃዊ የሚባሉ ስኩል ኦፍ ቶትስ አሉ። ስኩል ኦፍ ቶትስ አሉ። ስለዚህ እኔ ምን አረኩኝ? በዌስተርኖቹ ጀመርኩኝና ሜታፊዚክስን ከቀላሉ ጀመርኩና አንደርስታንድ ማድረግ ጀመርኩ። የዓለም ጥያቄዎችን አንደርስታንድ ማድረግ ማሰብ ጀመርኩ ማለት ነው። በምን መንገድ ነው ማስበው? ግን እሱን ለኔ የተወኩት ነፃነቱን ትቼ ማሰብ ግን ጀመርኩ። ስለዚህ ማሰብ ስጀምር ነው ከዛ እየሄድኩኝ ሲሄድ ኦኬ ከሜታፊዚክስ ስፒሪቹዋሊ ማሰብ ይችላልው፣ በሪሊጂን ማሰብ ይችላልው፣ በሳይኮሎጂ ማሰብ ይችላልው ማለት ነው። ኦኬ ስለዚህ ዌስተርኖቹ እንዴት ያስባሉ፣ ኢስተርኖቹስ እንዴት ነው ያስቡት የሚለውን ነው የወሰድኩት ማለት ነው። ኦኬ ከዛ ሲሄድ የደረስኩት ምንድነው ሜታፊዚክስ ላይ እነዛ የሚያስቡት አናሊቲካል ወይ ሲሆን እነዛ ደግሞ ኤክስፔሪንሻል ወይ ያስባሉ። እዛ ላይ ደረስኩኝ። ኦኬ ስለዚህ ማን ነው አናሊቲካል ማን ነው ኤክስፔሪንሻል? አናሊቲካል ወይ የሚያስቡት ዌስተርኖቹ ናቸው። ኢስቶቹ ደግሞ ፕራክቲካል ምን በለው በአማርኛ አናሊቲካል ሲሆን ይሄ
ሂሳባዊ እንበለው ሂሳባዊ ወይ ደግሞ በማሰብ ውስጥ ቀመር አይነት ሎጂክ በሚባል አይነት አመክንዮ ያለበት ከዛ የኛው ደግሞ ልምድ ያለበት ኤክስፒሪየንስ ኢንዲቪጁዋል ልምምድ ያለበት ህይወት ያለበት ናይስ እንዲጣራ ቢሆን ነው እሺ ስለዚህ እነዛ ለምሳሌ ፎር ኢንስተንስ ምን ብለው ያስባሉ እነዛ what is god ብለው ሲያስቡ ኢስተርኖቹ ደግሞ ኤክስፒሪየንሲንግ ጋድ ነው የሚሉት እግዚአብሔር ምንድነው ብለው አይደለም የሚጠይቁት እግዚአብሔርን እንዴት ነው ኤክስፒሪየንስ ማድረገው መኖር ምችለው ነው የሚያሉት ማለት ነው እነዛ ተፈጥሮን ሲጠይቁ ኔቸርን ኮንትሮል ማድረግ ስፔሻላይዝ ማድረግ ሲሄዱ እነዛ ደግሞ ራሳቸውን ከኔቸር ጋር ሃርሞናይዝ ማድረግ ሆሊስቲክ አንደርስታንድ ላይ ይገባሉ ማለት ነው ስለዚህ የትኛውን መረጥኩኝ ኢስተርን ወይ ስፒሪቹዋል መረጥኩኝ ማለት ነው ቱሉን ስለዚህ በኢስተርን ወይ ስፒሪቹዋል በእነሱ ደግሞ ሚስቲሲዝም የሚሉት አለ ያኛው ሜታፊዚክስ ሲሆን የኛው ደግሞ ሚስቲሲዝም ነገረ መለኮት ብለው ነገረ መለኮት ሚስጥራዊነት እንደዚህ ማለት ነው ድሮ ምንድነው ሁሉ to understand nature to understand yourself to understand god ነው ተፈጥሮን መረዳት ራስን መረዳት ፈጣሪን መረዳት እሱ ነው በቃ ቱሎቹም ያደርሱን እዛ ነው እኔ ግን የኢስተርን ወይ ስፒሪቹዋል which is meditation mindfulness detachmentን መረጥኩኝ ማለት ነው ኦኬ በዚህ ውስጥ ከዛ ምሳሌ የሆኑ ሰዎች አሉ እነሱን ያነበብኩ ኦኬ ፎር ኢንስታንስ እኔ በጣም ወደው ኦሾን ነው ብዙ ባይዘ ኢትዮጵያ ላይ ኦሾን የሚወዱ ሰዎች አሉ ኦፍ ኮርስ ፐብሊክሊ ለማውራት በዛ ሌቭል ደፍረው ኮንፊደንስ ሆኖ ላይወጡ ይችላሉ እንጂ አይ ኢቭን ኖ ፔጅ ነበር ፌስቡክ ላይ የኦሾ አርናቂዎች የሚል almost 80,000 ምናምን ሜምበር ያለው ግሩፕ አቃለው ድሮ ላይ ኦኬ ሶ a lot of people ላይፋቸውን ተች አድርጓል ኦሾ ኢትዮጵያ ውስጥ ነው ማለት ግን the same time ደግሞ ኦሾ ያሳብዳልም ይባላል የኦሾ መጽሐፍ አታንብቡ አልተባላችሁም የኦሾ መጽሐፍ አታንብቡ ያሳብዳል ይባላል ነው ለምን ይመስልሻል የኮንፊውዥን የተፈጠረው እንደ ሀገር አይደለም እንደ ዓለም ነው ኤግዛክትሊ ለምሳሌ እኔ እንደ ኤክስፒሪየንስ ዩሮፕ ሲሄድ አሜሪካ ሲሄድ ሌሎች ሀገሮች ሲሄድ የኦሾን መጽሐፎች አበለብል አላገኝም ኦሾ በየስጠይቅ ስቶክ ላይ የለንም ነው የሚሉት ኢቭን ባይገርምሽ ሂንዱ ሚስቲክሶች ራሱ ማይወዱት ወይም አክሴፕት ማያደርጉት አሉ በጣም በሂንዱይዝም ውስጥ ራሱ ሆነው ቡዲዝም ውስጥ ራሱ ሆነው የኦሾን ስኩል ኦፍ ቶት ሪጀክት የሚያደርጉ ብዙ አሉ ሶ ለምን ይመስልሻል የተፈጠረው በጣም ኮንትሮቨርሻል ሰው ነው ብዬ ነው ስፔሻሊ ደግሞ ዌስተርንስ ማለት ነው እንድንረዳው ያደረጉን ለምንድነው እሱ ቀጥታ ከነሱ አስተምሮ ጋር የሚጋጭ ሰው ነበር which is ከፖለቲካኞችና ከፖለቲካ ፊሎሶፊ ጋር ይጋጫል ከሪሊጂየስ እና ከሪሊጂን ጋር ይጋጫል ማለት ነው ሁለቱን የሚኮንንበት መንገድ ሁለቱ ናቸው እንዳውም የዓለም ሲስተም አሁን ያለበት የኮንዲሽኒንግ እና ፕሮግራሚንግ ደረጃ ላይ ያደረሰውት የሰውን ልጅ ጭንቅላት ለራሳቸው ብቻ መጠቀሚያ እንደ ቱል ሰውን ላይክ እንደ ቱል አድርገው ለራሳቸው ነው የሚጠቀሙበት ፖለቲከኞችም ለራሳቸው ሃይማኖተኞችም ለራሳቸው ተቋማቶቹ ተከፋፍለው ይጠቀሙባችኋል ስለዚህ መንቃት አለባችሁ እናንተ ዘ ዲፕ አዌርነስ ውስጥ መሆን አለባችሁ አዌክን ማድረግ አለባችሁ ውስጥ ማንነታችሁን እናንተን ሚለውን ስለሆነ በሰፊው አስተምሮ የነበረው በአለም ስለዚህ እነሱ ደግሞ ተሎ ብለው ምንም አይነት እንትን የለውም የሚጋጭ ነገር የለውም እሱ የሚያወራው ናቹራል ነገር ነው ግን እነሱ ይሄን ሊኮንን ስለማይፈልጉ ወይ ደግሞ ይሄ መንገድ የገነቡት ስትራክቸር ውቀርጋ ስላለ እሱን ሲነካ ኦብቪየስሊ ሰውየው ደግሞ በዚህ መንገድ እንዲታይ ማድረግ ለነሱ ቀላል ነው ማለት ነው of course depth ይፈልጋል ብዬ አስባለሁ በጥልቀት ማየት ይፈልጋል ብዬ አስባለሁ አሁን ከላይ ስታዩ በጣም ሮንግ ቢመስሉ ኢቭን መጽሐፍ ታይትሎቹ ላይ ብዙ 80 ምናምን መጽሐፍት ነው ያለው በጣም ብዙ መጽሐፍት አሉ እስካሁን እኔ 182 መጽሐፍ አንብቤያለሁ በቃ እንግዲህ አስቢው አንቺ 182 ያላነበብሽው ማለት አለ በጣም ብዙ ስለዚህ ስንት 300 ምናምን ሊገባ ይችላል ማለት ነው ያ ቢዮንድ ዳት ነው እንግዲህ ተተረጎሙት ራሱ እንደዛ ከሆነ ኤኒዌይስ ምን ልልሽ ነው በዛ ደረጃ ሐሳቦች ካሉት እዛው ውስጥ ደስ የማይለው ነገር ሊያገኝ ይችላል ሰው ሁሉም ሰው ምክንያቱም አንድ ሰው የሆነ ነገር ኤክስፕረስ ያደርግ በገባው ልክ ባወቀው ልክ በተገለጠ ልክ ነው ያ ሰው የሚጽፈው ወይም ሐሳቡን የሚያቀርበው ሰው ኤቭሪቲንግ ያ ሰው ያለው ከኔ ጋር መስማማት ላይኖርበት ይችላል ግን ፖዚቲቭ ሳይዶችም እንዳሉ ታምናለሁ ፐርሰናሊ ጠይቂ በተለይ የመጠየቅን ነገር ያበረታታል ሁሉ ነገር የሚጀምረው ካይሽ የሱ አይዲዮሎጂ እንግዲህ ታውቂዋለሽ በደም
እኔ ባየሁት ባነበብኩት ልክ ጠይቁ ነው መጀመሪያ መርምሩ ተጠራጠሩ ይላልና ያ ኢምፖርታንት ነው ብያስባለሁ ማለት ኢቭን ዌስተርን ሚድል ኢስትም የኛም ሪሊጅኖች ይሄንን ያዛሉ መጠየቅ መመርመር ካልጠየቀ ካልመረመረ የሚከተለው ነገር ውሸት ነው ማለት ነው ያሰው ወይም በጭፍን ነው የሆነ ሰው ስላደረገው ነው ያደረገ ያለው የቤተሰቡ ስላደረገው ነው ደግሞ ያደረገው ያለው እሱና የመጠየቅን አይዲዮሎጂ በጣም ያበረታታል ሌላው ደግሞ ወድለት ይሄ ህይወትን አሁንን መኖርን ኮንሺየስነስን ስለሱ ትንሽ አሁናዊነትን ነው ሌላ አንድ ኮንፊውዥን እንዳንፈጠር ኦሾ በራሱ እጅ መጽሐፍ ጽፎ ያቀም ኦኬ እሱ ይናገራል ሌሎች ሰዎች ናቸው የሚጽፉለት መጽሐፎቹን ማለት ነው ከተናገረው ከፖድካስቶች እየተወሰደ ረጅም ሲሪየስ ሌክቸርስ አሉት ከነሱ ነው በየርዕሱ እየተደረገ መጽሐፎቹ የሚጻፉት ማለት ነው ስለዚህ የሆነ ሰው እዚህኛው ሲስተም ውስጥ ያለ ሰው እዚህኛው ፕሮግራሚንግ ላይ ያለ ሰው አሁን ዓለም የምትመራበት ሴኩላሪዝም ይሁን ባለፉት የሚመሩበት የነበረው የሃይማኖት መር የሆነው ኢምፔሪያሊዝም ውስጥ የሚኖር ሰው ኦሾን አንደርስታንድ ማድረግ አይችልም ወይ ደግሞ ከኦሾ አገደስ ሆኖ መቆሙ ልክ ነው ለዛ ሰውዬ ምክንያቱም ሁለቱም የተለያየ ጽንፍ ላይ ስለሆነ የሚቆሙት ማለት ነው እነዚህ ውጫዊ ዓለምን መኖር ነው ላይ ነው ያሉት ኦሾ ደግሞ ውስጣዊ ዓለም ውስጥ ነው የሚኖረው ማለት ነው እሱም ከውስጥ ወደ ውጭ ሄደ ፈጣሪን መተዋወቅ ነው የሚለው እነሱ ደግሞ ከውጭ ያስገባነውን ይዘን ፈጣሪን ማወቅ ነው የሚሉት ሁለቱም የተለያየ ጽንፍ ላይ ስለሆኑ ኦሾን ሌላው ደግሞ ለምሳሌ ኦሾን አንድ መጽሐፍ ሁለት መጽሐፍ አንብበህ አንድ ፖድካስት ሁለት ፖድካስት ሰምተህ ልትረዳው አትችልም በጭራሽ አትረዳው ከዛ ደግሞ እሱ ሲያወራ ለዛ ኤንቫይሮንመንት በሚመች ልክ ብቻ ነው የሚያወራው ለምሳሌ ዛሬ የተሰበሰቡት ሰዎች ፖለቲከኞች ነው ብሎ ካመነ የነሱን ፖለቲካ አይዲዮሎጂ የሚያፈርስ ወሬ ብቻ ነው የሚያወራው ወይ ደግሞ በዛ መንገድ የማይመችህ ነገር ኮንፈርተን የሚነሳህ እንደውም ኢሪቴት የሚያደርግህ ነገር ነው የሚያወራህ ማለት ነው ሃይማኖቶች ናቸው ብሎ ካሰበም the same thing ነው የሚያደርገው አንተ ያስከው ብቻ አሁን ያለው ሲስተም ልክ እንዳልሆነ ስለሚያምን ይሄን ሲስተም ማፍረስ ላይ ነው እሱ የሚሰራው ስለዚህ እሱን ካፈረሰልህ በኋላ አንተ በራስህ መንገድ ደግሞ ባሉት ቱሎች ተጠቅመህ ፈልገህ ራስህን ተፈጥሮን ፈጣሪን የምትረዳበት ቢዮንድ ማይንድ መሄድ ይላል እሱ ለምሳሌ unless otherwise you drop the mind you never meet God ይላል ፈጣሪን ለመተዋወቅ ለማግኘት ከፈለክ ከጭንቅላትህ ውጭ መሆን አለበት ጭንቅላትን እሱን ትተህ ድሮፕ አድርገህ አቋለው የሚለውን ስትራክቸር መጀመሪያ እሱን ሁሉ ትተህ ስለዚህ ከዛ በላይ ያለው ዝምታ ውስጥ ስትሆን ከዛ በማይንድ ውስጥ ሆነ ኢጎ ውስጥ ሆነ ናርሲሲስት የሚባለው ፐርሶናሊቲ ስትራክቸር ውስጥ ሆነ ግን ራስህንም ማወቃት አይቻልህም ፈጣሪንም መተዋወቅ ከባድ ይሆንብሃል ይላል ሶ ይሄን ጆርኒ ሲሄድ በተለይ ትንሽ የሳይኮሎጂ ፐርሰናል ጆርኒ ላይ ፐርሰናል ዴቨሎፕመንት ላይ ያሉ ሰዎች የሚያነሱት ደግሞ ሐሳብ አለ አንዳንዱ ጭራሽ ምንም ፐርሰናል ምን እንደሆነ አያውቅም ሰው ምንድነው ነው ራስ ምንድነው ብትለው ዝም ብለ አረ ቢዝነስ ለስራና ጥሬ ስጋ በልቼ ልሙት ነው አንድ አብዛኛው ሰው ገቡ ግን አንዳንድ ደግሞ ትንሽ መጠየቅ ይጀምሩና መጣሉን ቶታሊ ኔጌቲቭሊ ደግሞ የሚያዩት ሰዎች አሉ ለምሳሌ አንድ ሰው የሆነ ሃይማኖት አለው የሆነ ብሔር አለው የሆነ ፖለቲካል አፊሊዬሽን አለው ሶ ያንን ይዞ ራሱን መፈለግ ጀመረ ሶ ራሱን ሲፈልግ አልቲሜትሊ ግቡ ወደ ነበረበት አይደንቲቲው መመለስ ነው እንጂ ኒው አይደንቲቲ መፍጠር አይደለም አሁን ይሄ በጣም ሳይኮሎጂካል ስኩል ኦፍ ቶት የዲቤት ኤሪያ ነው ባይዘ ለምሳሌ አንድ ሰው ካቶሊክ ሆኖ ከጀመረ ጆርኒውን አልቲሜትሊ ግቡ አሪፍ ካቶሊክ መሆን ነው ብሄሩን እንደሆነ እንትን ከጀመረ አልቲሜትሊ ግቡ አሪፍ ኮንሶ መሆን ነው እንጂ ድሮፕ ማድረግ አይደለም ይሄ የክርክር ኤሪያ ምን ይመስልሻል ያ ትሩ ምክንያቱም ይሄ ሲስተሙ ያስቀመጠልን መንገድ እንድታጸና እንጂ እንድታፈርስ እኮ አይፈቅድልህም ማፍረሱ ነው ጥሩ ወይስ ማጽናት ኦኬ አጸናው ማለት ምን አይነት ቃል መጠቀም እንዳለብኝ አላውቅም ግን አጸናው ማለት ለሲስተሙ ተገዢ ሆንክ ማለት ነው ራስህን አሳልፈህ ለሲስተሙ ሰጠህ ማለት ነው ተገዢ ከመሆን አልፈህ ሌሎችን የምታመጣ ደቀ መዝሙር ሆንክ ማለት ነው የማን for this system ማለት ነው አፈረስክ ማለት ግን ሲስተሙን ያፈረስከው እንጂ አንተን አይደለም ያፈረስከው ኢንተሌክቹዋልን ያፈረስከው ወይ አንተ ውስጥ ያለውን ሲስተም ነው ያፈረስከው አዎ ስለዚህ ኢንተሌክቹዋሊቲን ድሮፕ አረክ ኢንተለጀንስህ ግን እዛ አለ ምክንያቱም ኢንተለጀንስ ኢዝ ናቹራል ነው
ኢንተሌክቹዋል ደግሞ በልምድ አሁን ያሸከሙህ ነው ስለዚህ ድሮፕ the intellectuality so meet the intelligence ነው with new ያለውን ማለት ግን ከሰው ጋር መኖር አይከብድሽም ከዛ በኋላ እሱ ነው ትልቁ ፖይንት ለምሳሌ now you have the personal journey you discovered your true self እንበለው ወይ አትማን በይ whatever like pure ማንነትሽን አገኘሽው so why even identity is necessary ነው አሁን እንደዛ ከሆነ ለምሳሌ ለምን religious affiliation ያስፈልጋል ለምን ኢቲኒሲቲ ያስፈልጋል ለምን የፕሮፌሽናል አይደንቲቲ ያስፈልጋል ልንል እንችላለን ኦኬ ሶ እሱ ትልቅ አሁን በተለይ በሳይኮሎጂ ሳይኮአናሊቲካል ቪው ላይ ትልቁ ዲቤት ኤሪያ ስለሆነ ነው ሰው መሰረታዊ የተቀበለውን ወይም የነበረውን ለምሳሌ በልጅነት የተሰጣውን ለምሳሌ ሂንዱ ቤተሰብ ውስጥ ከተወለደ ሂንዱይዝም ተሰጥቶታል ያን ጆርኒ ሲያገኝ የተሻለ ሂንዱ ነው መሆን ያለበት እንጂ ወይም ኦርቶዶክስ ነው ጆርኒውን ከጀመረ የተሻለ ኦርቶዶክስ ነው መሆን ያለበት እንጂ ያንን ጥሎ ሌላ ፊሎሶፊ ሪሊጂየስ ቪው መፈለግ የለበትም ይላሉና ለምን ሲባሉ ምሰሶ ስለሆነ በተለይ ኢጎ ፎርሜሽን ላይ ቻይልድሁድ ላይ ያለው ፕሮግራም is very powerful እና አይ ቲንክ ለዛ ይመስለኛል ኦሾ ያሳብዳል የሚለው ኮንሰፕት ራሱ የመጣው ኢጎ ዲስኢንተግሬሽን ሲካሄድ አሁን የሾን ስታነቢ እንዳልሽው ብሊፍ ሲስተምሽ በሙሉ ነው ክራክ ዳውን የሚያደርገው ሶ ያ ብሊፍ ሲስተምሽ እኔ እንዲ ነኝ ብለሽ የኖርሽ ያለሽ ህይወት ተሰባብሮ ሲፈርስ መሄጃ ልታጭት ይቻለሽ በተለይ ቲኔጀር ሆነው ያው ኢንተለጀንስ ማቹሪቲውን ገና ሆኖ ሲያነቡት ሪሊ እንደዛ አፕን የሚያደርግባቸው ሰዎች ስላሉ ነው they get confused and they are left nowhere like ሜጃ ዳይሬክሽንስ ከማጣት ያኔ ደግሞ ከሶሻል ደግሞ የመለየት ደግሞ ነገር አለ ድሮ የሚያደርጉትን ልምምድ ያለ ማድረግ ምናምን ያ ደግሞ ሶሻል አይዞሌሽን ደግሞ የሚፈጥረው ሜንታል ስትረስ አለ ከቤተሰብ መገለሉ ከፍሬንድ መራቁ ምናምን የሚፈጥረው ስትረስ አለና ኢቭን ኦሾ ኮሚኒቲ ራሱ በዛ ስትራግል አድርጓል ኢቭን ኦሾ ላይ በነበረበት በህይወት ያለ የኦሾ ኮሚኒቲ የሱ ፎሎወርስ የነበሩ ሰዎች ትልቅ የሶሻል ክራይሲስ ነበራቸው ከፋሚሊ እና እንደ ሀገር ራሱና how can we እንዴት ማስማማት ይቻላል አሁን ይሄን ፐርሰናል ጆርኒ እና ሶሻል ኖርም ማለት እንዴት ነው መሰለህ እሱ እንዴት ይላል እኔም የኖርኩት ማለት ነው የስፒሪቹዋል ላይፍ እና በአርዝሊ ላይፍ አስማምቶ መኖር ይቻላል ማለት ነው ላይክ ለምሳሌ እኔ ለሆነ ሰው እንደማይመልስልኝ ያወቅኩ ብር ሰጠውና ሲሰርቀኝ እንደማለት ማለት ሁለቱም አይመልስልኝም ሲሰርቀኝም ይወስደዋል እንደማይመልስልኝ ያወቅኩ ሰጠውም ይወስደዋል when I am conscious and living the earthly life እና when I am not conscious እና living ማለት ስሰረቅ እንደማለት ሲሆን አውቄ ስኖር ማለት ደግሞ consciousness ላይ ሲሆን እኔ ራሴ አሁናዊነት ላይ ሲሆን ንቃተ ህሊናዬ ውስጥ ሆኜ ስኖር ኤክስፕሎይት ያረከኝ እንደሆነ አውቃለሁ the system ኤክስፕሎይት ያረገኝ እንደሆነ አውቃለሁ still ግን I can adjust myself ማለት ነው with it ግን አውቃለሁ ከዛ ደግሞ ምን ድረስ ነው ኤክስፕሎይት የምታረገኝ ሊሚት ማድረግ ይችላልው at least ሙሉ ፕሪቨንት ማድረግ ራሴን አልችልም ግን I can at least a bit ባውንደሪዎች ማስቀመጥ ይችላልው እስከዚህ ድረስ is okay ሰጣለሁ ከዚህ በኋላ ያለው ግን this is my boundary ብዬ ከሲስተሙ ጋር ራሴን ማስማማት ይችላልው ማለት ነው ሌላው ግን ሰዎች ለምሳሌ አይደንቲቲያቸውን ኢጎን ሲጥሉ ሌላ ማንነት ያጣሉ ከዛ ደግሞ ወደ እብደት ይወስዳሉ ከዛ ደግሞ ቲኔጀር ሲሆኑ እኔ በዚህ አላምንም ለምንድነው በዚህ ማላምነው ኦኬ መጀመሪያው መሰረቴ የተናጋ ሲሆን ነው ወደ ፍለጋ የመጣሁት እዚህኛው ላይ satisfaction ሳጣ ነው ወደዚህ የመጣሁት እንጂ if I was satisfied with everything that I had ወደዛ አልሄድም በቃ I'm satisfied እኮ ግን እዛ ጋር ሲሆን ብዙ ጥያቄ አለኝ ጭንቅላቴን ጫጫል ነው ይዙን አልቻልኩትም ሐሳቦቼ ከዛ ይመጣሉ ትራማዬ ብዙ ነው ግን እንደዛም ሆኖ መቃብር ኑሮ ካሉት መቃብር ይሞቃል ብሎ ይኖራል እዛ ውስጥ ሆነ ስትኖር ነው እብደት ያለው እዛ ውስጥ ነው ያበድከው እንጂ ከዚህ ስትወጣ አይደለም ያበድከው እዛ ውስጥ አብደት የጋራ አብደት ይሻላል ያለው እሱ ነው ማለት አሁን ሶሳይቲ ራሱ ሮንግ እንደሆነ አውቆ አንዳንድ ሰው ከመነጠልና ለብቻዬ ከማብድ በጋራ ልበድ እንደዛ ነው የሆነት እንደዛ ሰዎች ስላሉ ነው ነግርሽ እና እንዳልሽው ግን ሌት ኢት ቢ ብለው የሚያደርጉ አሉ በቃ ማለት ድሮ ፕሮግራሙን ኮንትሮል ያደርጋቸው ነበር ናው ዘይ ነው ፕሮግራሙ ላይ ሮንግ ነገሮች እንዳሉ ግን ለምሳሌ ፋሚሊ እናትና አባት ከሚከፋው ይላደርግ
you live with it. Yes. And you are okay with it and you have your own personal journey. I think እሱ የተሻለ ወይ ይመስለኛል። into it መሆንና in it መሆን እንደማለት እሱ ውስጥ መሆንና በሱ ውስጥ መሆን እንደማለት into it ስትሆን እዛ ውስጥ ስለሆንክ ተዘፍቀሃልና you are in the game. yeah ግን through it ስታልፍ ግን you are not in the game. you pass through, you are the pass buyer ነህ ማለት ነው just በዛ ታልፋለህ ሲያረጉት እያየህ ብለህ መሄድ ማለት ነው ኦኬ ሲሙሌሽኑ ሙሉ ለሙሉ ኮንትሮል እንዲያረጋሽ አለመፍቀድ you have to recognize it as a simulation ከዛ ደግሞ እኔ ይሄኛው በተለይ ለወጣቶች በጣም ቀላል ነው ብያምናለሁ ተሎ ከነቁና ተሎ ሪያላይዝ ካደረጉ ምን እየተደረገ እንደሆነ ከገባቸው ከዛ ዘሰልፍን ፍለጋ በተለይ ደግሞ ማይንድን መቆጣጠር ላይ ከገቡ the programming of the mind ከተረዱ ይውልህ ወጣት ስትሆን ብዙ ላጌጅ የለህም የሆነ የተሸከምከው ብዙ ሸክም የለም ትራማ ትንሽ ነው አታችመንትህ በጣም ትንሽ ነው ከሪሊጂን ጋር ከፖለቲክስ ጋር በቃ ይሄ ያለው ኢንቫይሮንመንቱ ጋር ያለ አታችመንት በጣም ትንሽ ነው ስለዚህ ተሎ ራስህን ከዛ ማላቀቅ ላንተ ቀላል ነው ራስህ መሆን ማለት አውቀህ መኖር ብቻ ነው ሌላ የሆነ ተአምር አይደለም ኮንሺየስነስ ውስጥ ስትሆን ማይንድህን ልክ ለአፍህ የሚመች እንጀራ እንደምትሰጠው ጭንቅላትህን የሚመች ሐሳብ መስጠት ማለት ነው ጭንቅላቴ ባለፈው እኮ የሆነ ሰውዬ መንገድ ላይ ስትሄጂ እንደዚህ ብሎ ሰደበሽ እንዴት አባቱ እንደሰደበሽ አየሽው ሲለኝ የት አባቱ እንዲህ ንቆኝ እኮ ነው ምናምን ሳይሆን ምለው እንዴት ያቀኛል ቢሰድበኝ ባይሰድበኝ ኢቭን ስድብ ያልኩት ቋንቋውን ስለሰማሁት ነው እንጂ ቋንቋውን ባልሰማኩ ስድብ አይሆንም የሰውየው ከዛ ደግሞ after all he doesn't know me ስለዚህ who cares about just live ስለው ጭንቅላቴን አቆመዋለሁ ማለት ነው ጭንቅላታችንን ፊድ ማድረግ ማቆም ማለት ነው ይሄ ትራማ ምንለው የተለያዩ ህመሞች ምንላቸው ውስጦች ሳይኮሎጂ እናንተ እንግዲህ ቴራፒ ዳያግኖስ መታረጓቸው ነገሮች ትሪትመንቶች በሙሉ የሚመጡት የማይንድን ፕሮግራም አሰራሩ ባለመረዳት ነው ማለት ነው ትናንቴ ላይ በልጅነቴ የመታኝ እንቅፋት ዛሬ ላይ በሆነ አመቴ ውስጥ የለም አለፍኩት ዛሬ ለምንድን ነው እሱን ተሸክሜ የምዞረው ማይንድ ላይ ብቻ እኮ ነው ያለው ቲንኪንግ ብቻ ነው ያለው እንጂ ፊዚካሊ እሱ አይነካኝም ፕሬዘንሲ አሁናዊነቴ ውስጥ እሱ ምንም ነገር የለውም ድርሻም የለውም ቦታም የለውም ስለዚህ ለምንድን ነው እስኪታከም ተሸክሜው እንደቁስል የሚሄደው I can still drop the mind ማለት ነው ስለዚህ ማይንዳችንን የምንጠቀምበትን መንገድ ማወቅ ፕሮግራሙን ማወቅ ማይንድ እንዴት እንደሚሰራ ማወቅ ማይንድፉልነስ ግን አላማው ይሄ ነው ከሐሳብ በላይ መሄድ ከዛ ቢዮንድ በላይ መሄድ ከማይንድም በላይ መሄድና ግን ዞሮ እንደዚህ አይነት ስራ ደግሞ ስትሰሪ it really interferes with the spiritual and the soul issue ምክንያቱም ከማይንድ በላይ ያለው ከአእምሮ በላይ ከሄድ አእምሮም ኦፍ ኮርስ የነፍስ ባህሪ ቢኖረውም የነፍስና የመንፈስ ጉዳይ ጋር መሄዳችን አይቀርም የግድና አንዱ እንግዲህ ፊሮ የነበረው የዌስተርንም አሁንም ድረስ ያለው በዌስተርኖች ልምምድ ላይ ያለው ሪዘርቬሽን የሚመጣው ከዚህ ይመስለኛል ለምሳሌ ኖሽን ብናይ I am for meditation and I am against prayer ይላል ዝግሌ እኔ ሜዲቴሽን ወዳለው ወይ ሜዲቴሽን ደግፋለሁ ጸሎትን ግን አልደግፍም ይላል አሁን ይሄ ብዙ ሰው ጸሎቴን ሊያበላሽ ነው ብሎ ሊተረጉመው ይችላል ምንም ይሄ እንዳልሽው እንትን ነው ኦብቪየስ ነው አይደል ገብቶሻል በሁሉም ሃይማኖት ላይ ጸሎት አለ እንዴት ነው አሁን ይሄኛው እሱ ያለበት ያለውን ወይ ለማስረዳት ራሱ ገና ሲሰማው ገና ይዘጋዋል እንዴ ከእግዚአብሔር ላይ ያለያየ ነው ብሎ ነው የሚያስበውና ይሄ ሐሳብ ራሱ እንዴት ታያለሽ አሁን ጸሎትና አርመሞ እንዴት ነው የምታስተያዩ እንዴት ነው ለምሳሌ ጸሎት ማለት በነገራችን ላይ በጸሎት ውስጥ ሜዲቴት ማድረግ ይቻላል እሱም ያለው እሱን አይደለም ጸሎት ሲባል የትኛው ጸሎት ነው ለምሳሌ እኛ ስንጸልይ እንዴት ነው የምንጸልየው ነው ከምን ተነስተን ነው የምንጸልየው በምን ፐርስፔክቲቭ ውስጥ ፈጣሪ 2 ሚሊዮን ብር ስጠኝ ብል ጸሎት ነው which is ጸሎት ማለት ነው ስለዚህ እሱ ጸሎት ነው እሱ ፕሪፈር ማያረጋው ማለት ነው የመጠየቅ ይሄ የመስጠትና የመቀበል ጸሎት ማለት ነው እሱ መስጠትና መቀበል ውስጥ አይደለም የሚኖረው እሱ መስጠትም መቀበልም አይቻልም ሁሉም የተሰጠ ነው ሪሌሽንሺፕ አይደለም it's not about relationship everything is given ነው ዩኒቨርስ ውስጥ ያልተሰጠ የሚባል ነገር የለም ኤግዚስተንስ ሁሉም ነገር አለው የሰው ልጅ ሁሉም ነገር ተሰጥቶታል it's a matter of understanding ብቻ ነው
በቃ አንተ ምን እንዳለህ ብቻ አንደርስታንድ የማድረግ ጉዳይ እንጂ ሁሉም ነገር ተሰጥቷል you don't have to pray to get something else no you pray to give gratitude ካልሆነ በቀር ስለዚህ ጸሎትን ምስጋና ብቻ በሚለው አዎ እሱ ጸሎት እኛ ጸሎት ብለን የምናስበው ይሄን አርግልኝ ጌታ ሆይ ይሄን ስጠኝ ጌታ ሆይ ለምን ይሄን አረክብኝ እንትና የምትባል ጠላት አለችኝ ድፋልኝ እንትና የምትባል ሰው አለች እንትናን እንድትወስድብኝ ነው እግሯን ያዝልኝ ምናምን ብለን ከሄድን ስለዚህ አይሰራም ነው ግን ስንሄድ ለግራቲቲዩድ ለምስጋና ከሄድን በቃ ጀስት ለመታዘብ ከሄድን ሃርሞኒ ውስጥ ለመሆን ከሄድን እዛ ውስጥ ሆነን ያለውን እጣን ሽታውን ኦብዘርቭ ለማድረግና ውስጥ ያስገብቼ ከዛ ውስጥ ለመሆን ከሄድኩኝ which is prayer is በቃ ሜዲቴሽን ሆነ ማለት ነው it works ማለት ነው ከዛ ደግሞ ሌላ ኦሾ ሜዲቴሽንን ቴክኒካል ሜዲቴሽንን አይቀበልም ይሄ ቦታ መርጠህ ጊዜ መርጠህ ቁጭ ብለህ ምናምን ነው life is by itself meditation ነው you can meditate በቃ mindfulness ነው you can drive then meditate ገብቷል ቤት እየጠረኩ ሜዲቴት ማድረግ እችላለሁ ያበሰልኩ ሜዲቴት ማድረግ እችላለሁ እየጻፍኩ ሜዲቴት ማድረግ እችላለሁ እየነዳሁ ሜዲቴት ማድረግ wherever I am I can as much as I control my mind ነው ሜዲቴሽን ማለት it's about the mind ነው ጭንቅላትህ ምን እየሰራ እንደሆነ እኔ ስጋዬ እዚህ ጋር ሆኖ ሐሳቤ ጭንቅላቴ ሌላ ቦታ ከሆነ እየኖርኩ አይደለም which is የተለያየ ቦታ ላይ ነኝ ያለ ስለዚህ try to bring your mind አሁናዊነት ላይ በጊዜና በቦታ ሐሳብህን አስቀምጠው እዚህ ጋር ሆነን ሐሳብ እንዳይሸውደ ሐሳብ ማሰብ ነው ጊዜ ቦታ የለውም ሊሚትድ ነው ለምሳሌ እዚህ ጋር ቁጭ ብዬ ነገ ሄጄ እንትናን ይወልህ እንደዚህ ደፍቻት መትቻት ምናምን ብዬ ባስብ አሁን ሁኜ ላረጋው አልችልም ነገም ሲሄድ ቅርጹ ፎርሙ ማረግበት መንገድ እንደዛ አይሆንም I'm just delusional እዚህ ጋር ሆኜ ዝም ብዬ ነው ጭንቅላቴን ያሳበኩት ያለው ምኞት ነው የሆነው ስለዚህ ይሄን ተው አሁን ላይ ያለህበት ቦታ ላይ ሆኖ ስለዚህ የምኞት ጸሎት አታብዙ delusional life አቁሙ የውሸት አትኑሩ በማይንዳችሁ አትሸወዱ ማይንዳችሁ እየሸወዳችሁ ነው አሁን ሆነ ለማድረግ የምትችለው አሁን ያለው ምን ያገኛል ግን እኛን ሸውዶ ማይንድ ኦኬ በነገራችን ላይ ማይንድ ተፈጥሮ እኛን መሸወድ አይደለም ማይንድ ተፈጥሮ እኛን መጠበቅ ነው ግን through the experience በመጣንበት survival ነው ስለዚህ በመጣንበት መንገድ ትናንትና አንቀፋት ሲመታኝ በሆነ መንገድ ሲሄድ ስላየኝ ዛሬ ወደዛ ሲሄድ ማስጠንቀቂያ ይሰጠኛል አዌር ነው የሚያረጋኝ ኦኬ ትናንትና እኮ ስትሄጂ እንደዚህ ተጋጭተሻል ስለዚህ ዛሬም እኮ ልትጋጭ ትችያለሽ ነው የሚለኝ እኔ ነኝ ማስተልቀው አሁን እኮ ነው መንገድ ላይ ድንጋይ ይገጨኛል ካልኩኝ ነው ትናንት እኮ ይገጨኝ እንዴ ብዬ ስለሄድኩ ነው ስለዚህ ዶንት ወሪ ዛሬ አልገጭም ብዬ ማይንዴን አስተሳሰቡን ማስተካከል ይችላል ማይንድ ግን it's all about protecting you ነው ስራው አንተን መጠበቅ ነው ከምን ትናንትና ጥቃት ካደረሱብህ ትናንትና ከጎዱህ ነገሮች ሁሉ እንዳይጎዱህ ተመልሰው በእነሱ ፎርምና ልክ ውስጥ ሆኖ ነው ፕሮግራሙን የሚያካሂደው ማለት ነው አልጎሪዝሙን መረዳት ያለብህ ለዛ ነው እሱ የሚሰጥህ ከትናንት ተነስቶ ነው ከኤክስፒሪየንስ ተነስቶ ነው የሚሰጥህ እንደዚህ ሆነሃል ስለዚህ እንደዚህ ትሆናለህ እንደዚህ አርገውብሃል እንደዚህ ያርጉብሃል ይላል አንተ ግን ንገረው ኦኬ ትናንት እንዲህ ያረጉብኝ እንደዚህ ስለነበርኩ ነው ትናንት የሆነ ሰው በጥፊ የመታኝ በጥፊ የሚመታ ኃይለኛ እጅ አልነበረኝም ትናንትና ዛሬ ግን በጥፊ ሲመታኝ ወይ እጁን ይዘዋለሁ ወይ መታዋለሁ ስለዚህ ዶንት ወሪ በቃ ይሄ አያስጨንቅህ ሪላክስ ዛሬ አይመታኝም ነው ለዛ ነው ይሄ እናንተ ሳይኮሎጂ ዲያግኖስ የምታረጉት ትራማ whatever anxiety depression whatever ምን መጣው በዚህ ኤክስፒሪየንስ ውስጥ ስለምን ሆነ ነው ከዛ ጭንቅላታችንን እኛ አናሰለጥነውም አናለማምደውም እሱ ሲገፋን በጭንቅላታችን ፕሮግራም ውስጥ ብቻ ነው ምን ሄደው እሱ ደግሞ ስራው ማሰብ ነው ማሰብ ደግሞ ማለት የትናንትናውን ዱፕሊኬት ማድረግ ነው ስለዚህ በዛ ውስጥ ሲያሳብድህ ይኖራል ስለዚህ ወሪው ጭንቀት ብቻ ይሆናል ያ ኢሞሽናል ፋክተሩም አለ መርሳት የሌለብን የሐሳብ ትራውማም እንዳለ ሆኖ ኢሞሽኑ ደግሞ አብሮ እዛ ነገር ሲፈጠር የሚሰማን ስሜት በጣም ፓወርፉል ነው ሶ ሐሳቡና ስሜቱ አንድ ላይ ሲደመር ያው ዝግቡ ይመጋገባሉ ማለት ነው ሶ ቢዮንድ ሐሳብ የሆነ ጸሎት ደግሞ ወደንም ጠላንም አርመሞ ነው ያ ዝምታ ውስጥ መሆን ከእግዚአብሔር ጋር መሆን ነው ምክንያቱም የምትጠይቀህ የሚሰጥህ ነገር የለም ኦሬዲ ሳትጠይቅ ተሰጥቷል ግን አሁን ስንት ይጨነቀዋል ለምሳሌ ጀሪ አሁን ለምሳሌ የዕለት ጉርሳችንን አታሳጣለ ስትይ ምሳ ላይኖር ይችላል ቤት ውስጥ ስለዚህ ምሳ እንዲኖር ወጥተ መስራት አለበት ነው እንጂ ልጄን ያርግልኝ ሊል ይችላል አፍቃሪ ስለዚህ ተጣጥበህ መውጣት ነው ልጅ ያለችበት ቦታ ዴት ሞታ ነው ሶ አይ ቲንክ
it's all about hierarchy ብዬ አስባለሁ። አሁን የጸሎት ደረጃዎች እኔ ፐርሰናሊ ብታይኝ ትንሹ ደረጃ መጠየቅ ነው ላይክ ግን ያደገ ሲሄድ እንዳልሽው ወደ ምስጋና ወደ አሁናዊነትም ያድጋል ማለት ነው። ላይክ አሁን በአንዳንድ ሃይማኖቶችም ትልቁ የእምነት ደረጃ አርምሞ ነው ይላሉ። ሶ ለምንድነው ከዚህ ከትንሹ ይነሳና ያደገ ሄዶ መጨረሻ ላይ we don't have anything to ask, anything to request, because you know God is more aware than you, more caring than you አይነት ግን ምንድነው እዚህ ጋር ልዩነቱ በሪሊጅን ወይ ውስጥ ከሄድን እኔ ማን ነኝ ብለህ እንድትጠይቅ አይደለም የሚፈቅድልህ እግዚአብሔር ማን ነው ብለህ እንድትጠይቅ ነው። ኦኬ ምንድነው ልዩነቱ እኔ ማን ነኝ ብሎ መጠየቅና እግዚአብሔር ማን ነው? ለምሳሌ አንተን ሳገኝህ አባትህ ማን ነው ብዬ ስጠይቅህ ማለት ነው አንተን ነው ግን ያገኘኸው መጀመሪያ ስላንተ ነው ማወቅ ያለብህ። አንተ ማን ነህ ብዬ ሳልጠይቅህ አባትህ ማን ነው እናትህ ማን ነች የት ነው ያሉት ብዬ ስጠይቅህ እንደማለት ማለት ነው። እኔ ማን ነኝ መቅደም ያለበት አንተ ማን ነህ ነው። ምክንያቱም you already exist here in this existence። ስለዚህ መጀመሪያ የምጠይቀው እኔ ማን ነኝ ነው። እጅ አለኝ እግር አለኝ እንደዚህ አለኝ። ስለዚህ ከዛ ቀጥሎ ማን አመጣኝ ነው። ከዛ ቀጥሎ ማን ሰራኝ ነው። ከዛ ቀጥሎ እንዴት እነዚህ ነገሮች ሁሉ ተፈጠሩ ነው። ስለዚህ ሁለቱ የሚለያየው እዚህ ላይ እኮ ነው። ሪሊጂየስ ወይ ስትሄድ the divine truth ወደሚለው እግዚአብሔር ማን ነው ዩኒቨርስን ለምን ፈጠረው ከዚህ ህይወት በኋላ ስንሞት ወዴት እንሄዳለን ያኔ ምን ይፈጠራል አፍተር ላይፍ የሚለው ማለት በዚህኛው ወይ ደግሞ ስንሄድ ደግሞ ሚስቲሲዝም ወይ ደግሞ ስፒሪቹዋል ወይ ደግሞ ስንሄድ ደግሞ እኔ ማን ነኝ ነፍስ የሚለው ማን ነው ሰልፍ እንዴት ነው ሪያላይዝ የሚደረገው እንዴት ነው የሚታወቀው እግዚአብሔር በኔ ውስጥ እንዴት ላገኘው እችላለሁ ምክንያቱም አባትና ልጅ አይለያዩም እንዴት ልኖረው እችላለሁ የሆነ ፓዝ ላይ አሉ ማለት ነው ስለዚህ ከፈጠረኝ ጋር ለመገናኘት ራሴን በምን ደረጃ ምቹ ሳደርግ ነው የፈጠረኝን ከሱ ጋር ያለኝን ህብረት ዩኒየኑን ማስተካከል የሚችለው ነው አለኮ ኦሬዲ ካንተ ጋር ፈልገህ የምታገኘው የሆነ ቦታ ሄደህ የምታመጣው ምናምን አይደለም already your existence is part of that existence ስለሆነ part of him ስለሆነ አንተ ብቻ ሪያላይዝ ማድረግ ይተበቅብሃል ማይንድህን መቆጣጠር አሁናዊነት ላይ መሆን ቦዲ ማይንድ ስፒሪት የሚለው አንድ ላይ እንዲሆኑ ማድረግ ቁጭ ብለህ ሌላ ቦታ ላይ ከማሰብ ይልቅ እዚህ ቁጭ ብለህ ያሉትን ነገሮች በሙሉ ኦብዘርቭ ማድረግ ሐሳብህ ካንተ ጋር መሆኑን ማወቅ አሁናዊነትን በውስጥህ ያሳደክ መምጣት እሱ ነው ኮንሺየስነስን የሚፈጥረው ወይ ደግሞ ንቃተ ህሊና የሚባለው ወይ ደግሞ ንቃተ ህሊና አንተ ምንለው ከማይንድ ቢዮንድ ሆነውን ስብዕና እንድትፈጥር ያችን ትንሿን በየቀኑ ለ5-10 ደቂቃ ማይንድህን መቆጣጠር ከዛ ማይንድህን ሲሄድ ፈገግ ብለህ አንተ የት እየሄድክ ነው እስኪ ተመለስ ምናምን ማለት ነው እንዴ ምን ሆነህ ነው እዚህ ጋር ወሰድከኝ ማትፈልገው ሐሳብ ውስጥ ወስዶ ስትዳክር ትነቃለህ በመሃል ኦኬ ለምንድን ነው እዛ ወሰድከኝ ይያኮ ማለት እንደዚህ ነው ብለህ የራስህን ምክንያት ሪዝን ሰጥተህ አንዳንዴ ደግሞ ፈገግ ማለት በሱ ላይ በጌሞቹ ላይ በማይንድ ጌም በራሱ አንተ ራስህ ፈገግ ማለት ኢዚ መሆን ለራስህ ፍሌክሲብል መሆን ሪጂድ ሳትሆን ይሄ ትናንትና የሰማሁት ያወቅኩት ብቻ ነው ልክ ሌላ እውነት የሚባል በመድር የለም ብለህ ራስህን አለመዝጋት ኦፕን ማይንድድ መሆን ደን ፈታ ብለህ በተወሰነ መልኩ ፈታ ማለት ወደ ሌላ መንገድ አይደለም ፈታ ማለት ማይንድን ፈታ ማድረግ ማለት ነው ስለዚህ በዛ ውስጥ መሆን እንደማለት ነው ሶ ማይንድን ግን እንዲሚለው ማን ነው አሁን አንቺ ለምሳሌ ወዴት እየሄድክ ነው ስትይ ማይንድሽ ጠያቂው ማን ነው ጭንቅላቴን ወዴት እየሄድክ ነው ካልኩት which is me I identify myself with the mind ማለት ነው ስለዚህ ጭንቅላቴ አለ ኮንሺየስነስ አለ ብዬ ከወሰድኩት ጭንቅላት ሲል የሚጠይቀው ምንሽ ነው ኮንሺየስነስ ጭንቅላትን መጠየቅ አለበት ጭንቅላት ኮንሺየስነስ አይደለም ኮንሺየስነስ ሲባል ብዙ ሰው ማይንድ ይመስለዋል ነው እሱና ለዛ ነው ንቃተ ህሊና ንቃተ አእምሮ ምናምን ብለን ስናወራ አእምሮን የሚያነቃው ኃይል ነው ኮንሺየስነስ so that is pure energy pure you ማለት pure energy ብለን እንውሰደው ሰልፍ ብለን እንውሰደው አሁናዊነት ብለን እንውሰደው እሱ ግን የሚመጣው ጭንቅላትህ እዛ ስቴት ውስጥ ሲሆን እዛ ዝምታ ውስጥ ከጫጫታው በላይ መሆን ሲችል ነው ከጫጫታው በላይ መሆን ካልቻለ ማነህ ወዴት ነው የምትሄደው እንዴት ነው የምትሄደው ራሱ እኮ እየወሰደህ ነው ቤዚካሊ ሰዎች እኮ ያረጉታል አዌር አይደሉም እንጂ ለምሳሌ ምን ሆኜ ነው ምናም ይያሉ ከራሳቸው ጋር ያወራሉ እኮ
ምንድነው ያጣሁት ምንድነው እንዲያረኩት ለምንድነው እንደዚህ ተመልካቹ እርግጠኛ ነኝ ሁሌ የሚጠይቁት ጥያቄ ነው ግን ማንን እየጠየቀ ያለው ብሎ አስበው ታያቁም so they don't really recognize their breath ራስ consciousness ንቃተ ምናምን የሚባለውን recognize ማያደርጉት ለምንድነው ስላልጠየቋት ነው ያቺ ሞመንት እኔ ማን ነኝ ብሎ ሲጠይቅ ማን ነው እየጠየቀ ያለው ምን ሆኜ ነው እንደዚህ ያሰብኩ ያለው ብሎ ሲል ሐሳቡን እየጠየቀ ያለው ምኑ ነው so they are not their mind ማለት ነው obviously ስለዚህ አምሮሽን ካልሆንሽ ደግሞ አምሮሽ ያንቺ ፓርት ከሆነ ወይም ኮምፖነንት ከኤግዚስተንስ አንዱ ፓርት ከሆነ የሚበልጥ ነገር አለ አምሮሽ የሚጠይቅ so ህሊናሽ ሪዛይድ የሚያደርግበት ባህሪ አለ ከየት ነው የሚነሳው ያ ኮንሺየስነስ ያው ኮንሺየስነስ ማለት the state ስለሆነ the space ነው the space ማለት አንተ ነህ እዛ ስቴት ስፔስ ውስጥ ያሉት ሌሎች ፈንክሽን የሚያደርጉት ነገሮች ሁሉ ናቹራል እሱ ይመስለኛል እኔ ኤግዚስተንስ ማለት ከእግዚአብሔር ጋር የምንገናኝበት ማለት እሱ ስፔስ ነው ብያምናለሁ እኔ ፐርሰናሊ ከሱ ውጭ ያሉት ከዛ ስፔስ ውጭ ያሉት ከዛ ያመጣን ምን ሞላቸው ነገሮች ናቸው አሁን ኢጎ ምንላቸው አይደሉም ኢጎ ምንላቸው the mind ምንላቸው ናርሲሲስት ፐርሰናሊቲ ምንላቸው which is እኔና የኔ ብለን እዛው ምናስቀምጣቸው እኔ እንላለን የኔ እንላለን እኔ እንላለን የኔ እንላለን ስለዚህ እነዚህ ሁለቱ ፐርሰናሊቲ ናቸው ኢጎ እና ናርሲሲስቲክ ፐርሰናሊቲ ብለን ምንወስዳቸው ግን ደግሞ እኛ ያልሆኑ ግን እኛ ወደኛ አምጥተናቸው እኛ ብለን ምንኖራቸው ያ ማለት እኮ ለምሳሌ ሼፍ ምግብ ሲሰራ ይከትፋላ ቢላው እኔ ነኝ ብሎ ሲያስብ ማለት ነው እንደማለት ማለት ነው አሁን እነዚህ ማይንድ የኮንሺየስነስ ቱሎች ናቸው ቦዲን ብትዩ ቱል ነው ግን the design is very very interesting that it makes you believe ታምኛለሽ አንቺ እንደሆንሽ ሲስተሙ እንድታመን ስለሚፈልግ ያሳምነሃል ለዛ እኮ ነው እኔ ማን ነኝ ብለህ እንድትጠየቅ ማትፈልገው ካንተ ውጭ ያለውን እንትና ማን ነው ብለህ እንድትጀምር ከውጭ ወደ ውስጥ እንድታስገባ የተፈለከው እኮ ለዛ ነው እንጂ ከውስጥ ወደ ውጭ ከሆነ የምትፈልገው ማን ነኝ ብለህ ጀመርክ ያኔ the space ተረዳህ ማይንድን ተረዳህ ኮንሺየስነስን ተረዳህ አሁናዊነትን አወቅ ስለዚህ you control your mind which means you control your reality ማለት ነው ኮንሺየስነስ ሪያሊቲህን እንዲቆጣጠር ታደርገዋለህ ማለት ነው ያኔ ስለዚህ ኮንሺየስ ሆነ ስትኖር ያንዳንዱ መንገድህ የምትኖረው ፈቅደህ ፈልገህ ወደህ ነው ማለት ነው በዛ ውስጥ which is ወደህ ሲባል መሄድ ስላለብህ የምትሄደው እንጂ that's because በቃ ፋንታሲ ውስጥ ሆነ ደስ ብሎ ምናምን ላይሆን ይችላል ሁሌ ሞመንተሪ ሃፒነስ ውስጥ እየፈነጠስካ ማለት አይደለም ግን ዲፕሊ ግን ፒስፉል ማይንድ ስቴት ውስጥ ትሆናለህ እንደማለት ሰላም ይመስለኛል ትልቁ ግቡ ማይንድፉልነስ ኢቭን ስፒሪቹዋሊቲ ላይ ካየሽ በእንግዲህ አሁን ያው በሃይማኖትም ደረጃ ካየሽው እነ ዳዊት ነፍሴ ባንተ ታርፋ ሰላምን ታገኛለሽ ነው ሶ አልቲሜትሊ ግቡ ሰላም ነው ውስጥ ሰላም ካልሆነ እየሄድንበት ያለው ጆርኒ it's not right journey ማለት ነው ሃፒነስ እንዳልሽ መሄድ የሚመጣ ነገር ነው ደስታ ግን ኢቭን ሀዘን ውስጥ ሆኖ ስታችን ሰላም ሊሆን ይችላል ንዴት ላይ ሆነን ኢቭን when we are even arguing ፋይት ያረጋ ራሱ ውስጥ ሰላም ሊሆን ይችላል ሰው ምክንያቱም ማይንድ ስቴትህ ኦሬዲ እዛ ስፔስ ውስጥ ስለሆንክ ማይንድህ ላይ ስላልሆንክ you are peaceful ማለት ነው ኦሪጂናሊ ግን አርጊመንት ሊኖር ይችላል አንግሪ ልትሆን ትችላለህ የሆነ ቦታ ላይ መደቅ መነሳት አለ በህይወት ግን አውቀህ አዌር ሆነህ እንዴት እንደምትወድቅ አውቀህ አይ እጄ ከሚሰበር አንዱ አጥንት ተሰበር ሁሉ ከሚሰበሩ ይያልክ መሄድ እንደማለት ማለት ነው ሳታቅ ስትሰበር ግን ምናልባት በፊትህ ወድቀህም ሌላ ችግር ውስጥ እንደመግባት እንደማለት ማለት ነው የማመዛዘን ህይወት ማለት ነው ወይ ደግሞ እኔ ድሮ ሰረዳው እንዴት ነበር ምለው አስተውሎታዊ ከዛ ምን ነበር the negative እና the positive mind በየጠራቸው ነበር ውስጥ ያሉት ሁለቱ አንዷ እኔ እንዳው ምንላቸው ከልጄ ጋር እሷ ተማሪ ሆና ማለት ነው ትምህርት ቤት ስትመጣ ወደ ትምህርት ቤት ተሸኛት ምናልባት 8-9 አመቷ ነገር ምናምን ሆኖ አለማመዳት ነበር ይሄን እና ሳለማመዳት ምንድነው ማለት እሷ በሚገባት ወይ ደግሞ ቤተክርስቲያን ስንሄድ በሚነገረን መልአኩ አንቺና ሰይጣኑ አንቺ ከሁለቱ መልአክም ሰይጣንም ውስጥሽ አሉ ግን ሁለቱን ማጎልበት አንዱን መግደል ስለሆነ መልአኳን ስታጎለብጪ ሰይጣኑን ትገይዋለሽ ሰይጣኑን ስታጎለብጪ ደግሞ ከዛ ሄዳ ትምህርት ቤት ፋይት አርጋ ስትመጣ ውማሚዬ today I work for the devil ብላን መጣለች ዛሬስ ነበር ትላለች ነበር ለዛችኛው ለመልአኳ እሷ ስትሰራ ደግሞ ዛሬ ብታይ እቺኛው እንደዚህ ስትለኝ እንደዚህ ፋይት አረኳት ትለኛለች the fight
between her inner selfስ ሁለቱ ማለት ነው ሰይጣኑ ግን አያስፈልግም ታያለሽ አንዳንዴ እኔ ሰይጣን አለ ብዬ አላምንም አይ ነው ገብቶኛል አናሎጂው ነው ያ side of yourself the side of yourself okay ለየትኛው ዓለም ለዛኛው አያስፈልግም እንግዲህ ለዚህኛው ከሆነ ኢንተረስቲንግ ኩዌስችን ስለሆነ ነው አንዳንዴ ሰይጣንሽን የሚያመጣ ሁኔታ ላይ መምጣት ያለበት ሰይጣኔ አታምጣው እንደዚህ ካልሆነ ይሄ በተለይ የባውንደሪ ጉዳይ እንዳልሽው ቅድም አሁን ጣሊያን ሲመጣ መልአክ ብቻ ሆነን ብንጠብቀው አድዋ አይኖርም ማለት ነው የሆነ ሳይድ ያስፈልጋል ብዬ አስባለሁና ለዛ ይመስለኛል የተፈጠረልን አስፈላጊ ባይሆን እኔ በእንደዚህ ነገሮች ምናምን እኮ አላምንም አይ ነው ምክንያቱም ሁሉም የሂውማን ማይንድ የፈጠራቸው ዲቪዥንስ ናቸው እንጂ አይ ነው አንዱ ምን መሰለሽ ጌሙ ላይ ሮል ያስፈልጋል አሁን ይሄ ሳይኮሎጂ ትንሽ የሚያስማማው ወደ ኢስተርንን የወሰደውን ፓርት ቅርጽ የሰጠው ይሄን ኮንሰፕት ነው you are not ultimately ኢጎሽ አይደለሽም ግን ኢጎ አስፈላጊ ነው ለምሳሌ ጄሪ you have your own libre carta account password now this represents your role in this life na ሰሪበት ትልቅ ድርጅት ነው እንደዚህ አይነት የራስሽ ማስከበር ያለብሽ ደግሞ እንትኖች አሉ so I am nobody I don't have any belongingness ስንል እስትንፋሷ ብቻ ነኝ ስንል የተፈጠረው ጌም ደግሞ ትርጉም ያጣል you get my point so የተወሰነ ሮል ያስፈልጋል ማለት ነው እንደዚህ ነው ለምሳሌ ኢጎ የሚያስፈልገው ወይ ደግሞ ኢጎ ብለን የቆጠርነው እኔ ማለትን ከሆነ እኔና የኔን ማለት የሚያስፈልገው እኔ ራሴ ላይ ስቆም ብቻ ነው መቅደም ያለበት አንቺ ነሽ እኔ ራሴ ላይ ቆሜ የውሸት ኢጎ ነው ብዙ ሰው ያለው የኔና እኔ ካልኩኝ which is እንዳልከው ነው የኔ የሆኑ ነገሮች አሉኝ which is በኔ መንገድ በልክ የምጠቀምባቸው ነገሮች ናቸው እኔ ባልሆነ ስብዕና ውስጥ ሆኜ እኔና የኔ የምላቸው ነገሮች ግን ሌላ ፋላሲ ፈጥረው ህይወቴን ነው የሚያመሰቃቅሉት እንጂ እኔም አይደለሁም የኔም አይደሉም እነሱ ስለዚህ እንግዲህ ትንሽ እንትን ስንለው ፈርስ መቅደም ያለበት የእውነተኛው እኔን ማግኘት ነው so for that ደግሞ you need meditation you need mindfulness you need አርምሞ you need energy deep healing. contemplation energy healing so ከዛ በኋላ once you find your true self then you have to defend it ነው በቃ ትሩ ሰልፍህን ካገኘህ በኋላ ኢቭን በነገራችን ላይ you don't have to defend it you don't have to do anything ምክንያቱም እዛ ውስጥ ስትኖር በራሱ እዛ ውስጥ መኖርህ ሃርሞናይዝ ያደርጋል everything ምትጠላው ምትወደው የሚባል ነገር የለም ምትጠላው የሆነ ችግር ውስጥ ምታስገባው የሚያስገባ የለም ይሄን ጆርኒ ከጀመርሽ ስንት አመት ሆነ ጄሪ ፐርሰናል ራስን ኦኬ it's been like በጣም ብዙ አመት 10 20 እንኳን ባይሆን 15 አመት ሊሆን ይችላል 15 17 አመት ይሆናል በያስባለሁ ከዛ በፊት የነበረችው ጄሪና ከዚህ ጆርኒ በኋላ ያለችው ጄሪ ትንሽ ኮምፔር ያርሽ ነገር ኦኬ ለምሳሌ ድሮ የነበረችው ጄሪ ከዚህኛዋ በፊት የነበረችው ጄሪ በጣም ፈሪ ኮንፊደንስ የሌላት በራሷ ማትተማመን ራሷን ያው አታቀም ግን ሶሳይቲው ያስቀመጠላትን መለኪያዎች በሙሉ ሚታፕ ለማድረግ ሁሌ የምትጥር የምትሰራ ከዛ በዚህ ውስጥ ሆና ግን ሁሌ አንግሪ የሆነች አንገሪሹ ያለባት ራሷ ላይ ነው የምትናደደው ሰዎችም ላይ መጀመሪያ ራሷ ላይ የተወሰነ ካወቀች በኋላ ሰዎች ላይ ከዛ በኋላ ሲስተሙ ላይ ኤቭሪቲንግ ማለት ነው አንገሩ ካንተ ነው የሚጀምረው ስለዚህ አንተ መፈናፈን ስትፈልግ የሚያፈናፍንህ ነገር ለካ የለም ኤቭሪቲንግ ታስራሃል አይነት ነገር ሲሰማህ ደግሞ ከሁሉም ነገር ጋር ቪክቲም ሜንታሊቲ ያለበት ትራማ አለበት ዲፕሬሽን ይኖርብሃል በዚህ ውስጥ ዲፕሬስድም ትሆናለህ ማለት ነው ብዙ ቁስሎች ያሉበት ከዚህ የተጠባጠቡ የሚታከሙ የሚባሉ ማይንድ ይዟቸው በብዙ መንገድ የመጣ ማለት ነው ይመስለኛል እኔ ከልጅነቴ ጀምሮ ረጅም መንገዶች ነው የመጣሁት ስለዚህ እነዛ ረጅም መንገዶች ስመጣ በባህላዊ መንገድ የሚባል መንገድ ውስጥ ነበርኩኝ ከዛ ወደ ከተማ መጥቼ ከተማ ሰው የመሆን መንገድ ውስጥ ገባሁ ትምርት ስገባ እንደዚህ ስገባ ብቻ ብዙ ነበሩት እዛ ህይወት ውስጥ ስለዚህ in order to like ራሴን መሆን ራሴን ማግኘት የራሴ ድምጽ እንዲኖረኝ
የራሴ ሰይ እንዲኖረኝ የራሴ ስታንድ እንዲኖረኝ እኔ በዛ ወቅት ለምሳሌ እኔ ኢጎ ጠቅሞኛል ያስባለሁ በዛ ጊዜ ማለት ነው ለምን እልህ ነበረብኝ ኢጎ ነበረብኝ ስለዚህ ለምን እንዴት ብዬ ጠይቃለሁ እንዴት እኔ ለምን እኔ እላለሁ ሁሉ ነገር ኮሽን ማድረግ ማለት ነው ብዙ ነው በጣም ብዙ ማልቀስ በጣም ብዙ መውደቅ በጣም ብዙ መበሳጨቶች በዚህ ውስጥ ከባድ የሆኑ ቀናቶች ለሊቶች ማሳለፍ ከዛ ትንሽ ስታቅ ደግሞ ተሎ ብለ ፍጹም ኮንፊውዝድ መሆን ታዲያ የኖርክ ያለው የት ነው ታዲያ ይሄ ምንድነው የኔ ዓለም ምን ይመስላል ሌሎች ሰዎች የሚኖርበት ምንድነው ከዛ ፊሎሶፊ ሳይኮሎጂ ሳይንስ ሪሊጅን ስፒሪቹዋሊቲ ኤቭሪቲንግ ላይክ ዋትስ ሚለው ነገር መፈለግ ብዙ እብደት ነበር በዛ ውስጥ ከዛ በኋላ ያለችው ከዛ ያው ትንሽ ያወቁ ፕሮሰስ ስለሆነ ትንሽ ያወቁ ስመጣ በትንሹ እንደነገርኩ ሰዎችን ማግለል ራሴን ከሰዎች ማግለል እኔ ብቻ ዋቂ እንደሆንኩ አርጌ ማሰብ በኔ ውስጥ ያለው ነገር በሙሉ እውነት የሌላው ግን ደግሞ ተመሽ አገነስ ደግሞ ውሸት እንደሆነ ማሰብ ኢቭን አንዳንዴም ሲያስፈልግ ቃላቶችን መወርወር እንደ ስድብ አይነቶች ምናምን ሌሎችን መርገጥ ምናምን ነበረው ከዛ ያልክ እየጨመርክበት አንተን ራስን አንደርስታንድ የምታረግበት መንገድ ያደገ ሲመጣ ለካ አንተም ያለህበት መንገድ የመጨረሻው አይደለም መቼም ያ ለካ አንተ ያለህበት መንገድ ገና ቤርሊ በቃ ተማሪ ነህ you just arrive somewhere else as a new student ማለት ነውና what ብለህ እዛ ውስጥ ደግሞ ትሆናለህ ለአዲስ እየተማርክ ከዛ በኋላ በራሱ ካም ይሆንክ ትመጣለህ ታረጋለህ ከዛ በኋላ ያለ የነበረ የሚኖር ነው የሚለው በትርጉም ይገባሃል ደን ያልክ ትቀጥላለህ ማለት ነው ፐርሰናል ጥሩ ቦታ ላይ እንዳለሽ ነው ማምነው እኔ ውስጥሽም ሞር ኦር ለስ እንግዲህ ፈታ ያለ ይመስላል ሰላማዊ ይመስላል so I believe ጆርኒው በዛ ሌቭል አሁን ፔንፉል የሆነ አይመስለኝም የዛኔ የነበረው ፔን የዛኔ ነው ከሆነ አመታት በኋላ ማይንድን ድሮፕ ካረኩት በኋላ ህመሙ አብሮ ወደቀ አለቀ ነገሩ ስለዚህ አሁን ማይንዴ ውስጥ ሆኜ አይደለም ምኖረው አሁን አውነቴ ውስጥ ሆኜ ነው ምኖረው ስፔስ ውስጥ ሆኜ ነው ምኖረው ስለዚህ ማይንድን እኔ ነኝ ማዘው እንጂ I am the general ማለት ነው mind is not the general the space is the general ሆነ ማይንድ አሁን ታዛዥ ነው ልክ አይኔና ላይም በየስጨፍን ማይንድን ማሰብ አልፈልግም ማለት ይችላልው ማለት ነው I can just be silent just አሁን ብቻ መሆን ይችላል የሆነ ሐሳብ በሆነች መንገድ አምጥቶ ጥር ሲያረግ ስቅበታለሁ ያ መሃል እንደ ያኛው እኮ እንደዚህ ነበር ማለት ወደዛ ምናምን እለዋለሁ then ኖረሽበት የመጣሽው ፔንፉል የሚያመው ጆርኒ ላይ በምራስን የመጠየቅ ራስን መንገድ የማግኘት ሂደት ላይ ያሉ ብዙ ተመልካቾች ይኖራሉና ቲኔጀሮችም ወጣቶችም ቶታሊ ደግሞ አንዳንዴ ጆርኒው በጣም ካቅም በላይ ሲሆን ተስፋ የመቁረጥ ደረጃ የሚደርሱ አሉና ወይም ደግሞ እዛው ኮንፊውዥን ውስጥ የሚቀሩ አሉ ላይ ኮንፊውዥኑ ስቴፕ ቱዋርድስ ክላሪቲ መሆን ሲገባው ዲሶናንስ ውስጥ ኮንፊውዥን ውስጥ የሚቀሩ አሉና ወይ ደግሞ አንዳንዶቹ ጭራሽ ከሲስተሙ ለመውጣት ብላይንድ ፎልድድ ሆነው እየኖሩ ያሉ ሰዎች አሉና እንግዲህ ምክርና ቡጢ ለሰጩ ቀላል ነው ይባላል ግን እውነት ነው እንደ ፋይናል እንደ መጨረሻ ሐሳብ ወይም እንደ ምክር የምታስተላልፊው ነገር ካለ እንደ መዝጊያ ማለት ነው እሺ ምክር እኮ ነው የምችልበት አይመስለኝም ግን ምንድነው ሊሆን የሚችለው ላይክ አንደኛ ነገሮችን በመከፋፈል ውስጥ ባይሆን ምን ነው ነገሮችን በመከፋፈል ውስጥ ባይሆን ራሳችንን በመውቀስ ውስጥ ባይሆን እውነት ይሄ ብቻ ነው ብለን በመደምደም ውስጥ ባይሆን ምክንያቱም እውነት ኮንክሉድ የሚደረግ ነገር አይደለም እውነት ኤክስፒሪየንስ የሚደረግ ነገር ነው ቃል ከሚገልጸው ጽሁፍ ከሚገልጸው ስዕል ከሚገልጸው በላይ የሆነ በስሜት ብቻ የሚገለጽ እውነት አለ ሌላ ሰፊ ነገር አለና ራሳችንን አሁን ያለንበት ላይ የመጨረሻችን እንደሆነ አርገን አለማሰብ ማለት ነው አሁን ያለንበት የትም ይሁን ያለነው በየትኛውም ደረጃ just ለዛ መንገድ ለዛ ቦታ ጀማሪዎች ነን ስለዚህ ግን ዶንት ራስህን ከዛ ነገር ጋር እንትን አታጣብቀው ሁሉም ነገር ዛሬ የምታየው ነገ የምታየው ኤክስፒሪየንስ ያረከው የምታየው ነገር በሙሉ ባይኖር ፕሮፌሽንህ just ለሆነ ፕሮፌሽን ስለሚጠቅምህ ነው ወላጆችህ ወደዚህ ምድር እንድትመጣ ምክንያት ስለሆኑ ነው
ጓደኞችህ ኢንሴኩሪቲን ተጠቅመው ኤክስፕሎይት አድርገው ማኒፑሌት አድርገውሃል ስለዚህ ያው ራስህን ትንሽ ብትጠብቅ ሲስተሙንም እንደዚሁ አንተን ማኒፑሌት የሚያደርግበት ኤክስፕሎይት የሚያደርግበት መንገዶችን እንዲቀንስ አድርገህ ባውንደሪ እየሰራህ ብትሄድ አፍተር ኦል ግን ገና ብዙ ያላወቅከው አለ አውቀህ ማትጨርሰው ከዛ ደግሞ የመጨረሻ ወርክ ኦን ዮር ማይንድ ነው ጭንቅላትህን አልጎሪዝሙን ሁሌ ለመረዳት እዛ ውስጥ ሁን ባለህ እረፍት ባለህ ሰላም ስተኛ ስትነሳ መንገድ ላይ ትራንስፖርት ላይ ቁጭ ስትነዳ wherever you are play with your mind try to understand the algorithm እና ህይወትን ኢንጆይ ለማድረግ ጊዜ ይኖራል እናመሰግናለን ጄሪ በጣም ደስ የሚል ቆይታ ነበር የነበረን